አምቡላንሶችን ከማንኛውም ከታለመለት ዓላማ ውጭ ከማንኛውም የጤና አገልግሎት እንዳይሰጡ እንዳስተዳደሩ ምክር ቤት ውሳኔ በመወሰናችንና እናቶችንም አገልግሎት በአግባቡ እየሰጡ በመሆኑ ዞኑ ሊያወዳድርበት በሚችለው መስፈርት መሰረት አወዳድሮ ዛሬ ላይ አንድ አምቡላንስ ለወረዳችን ሽልማት ተበርክቶልና በሽልማቱም የዞን ጤና መምሪያና አጠቃላይ የተቋሙ ሰራተኛ አመራሮች ከልብ እናመሰግናለን። እንደ ጉባ ላፍቶ ወረዳ እንግዲህ ይሄ ሽልማት እንዲበረከት አስበንም አቅደንም አልመንም ስንሰራ ከተሰጠን ተልዕኮ አንፃር ነው። የተሰጠን ተልዕኮ ምንድነው? አምቡላንስ ለእናት ጤና አገልግሎት ነው የሚውለው። ከዚህ ውጭ ለሌላ አገልግሎት መዋል የለበትም የሚል ተልዕኮ ተሰጥቶና እንዳመራር ይህን ተልዕኮ ደግሞ ተግባራዊ አድርገን አመራር 2017 በጀት ዓመት በአሁን 2018 ማስቀጥላለን። 5 አምቡላንሶች አሉ። ምንም እንኳን 3ቱ የአገልግሎት ዘመናቸው የረዘመ በመሆኑ ለአገልግሎት ትንሽ ቢያስቸግሩ፣ ነገር ግን ለታለማላቸው ዓላማ ብቻ እንዲውሉ ከማድረግ አኳያ እንዳስተዳደር ምክር ቤት ወስነን እናቶችን እያገለገሉ ያሉበት ሁኔታ ነው ያለው። ለእያንዳንዱ ጤና ጣቢያ አንዳንድ አምቡላንስ የተመደበበት ሁኔታ ነው ያለው። በተለይም ደግሞ ሩቅ የሆኑ ፕሮግራም ማነቂያና ማስወ ክላስተርን ራሳቸውን ችለው አምቡላንስ እንዲኖራቸው በማድረግ እናቶቻችን ከቤት እንዳይወልዱና ደም እንዳይፈሳቸው ምቹ ሁኔታ ከመፍጠር አኳያ የቻልነው ሰርተናል ማለት ነው። የአምቡላንሶቹ አገልግሎት በተመለከተ ረጅም ጊዜ ቆይታ ስላላቸው ከፍተኛ የሆነ የሰርቪስ የጥገና ስራ ይጠይቃሉ። ከፍተኛ የሆነ ስፔር ፓርቲ ይፈልጋሉ። ስለዚህ ለዚህ የሚሆን በቂ የሆነ በጀት የበጀትንበት ሁኔታ ነው ያለው። ነዳጅም በቂ የሆነ ነዳጅ በጅተን አንድም ቀን በነዳጅ እጥረት ወረዳው ላይ ቁመው እናት ደግሞ እየፈሰሰ ህይወቷ ማለፍ ስለሌለበት ብለን በምክር ቤት ያጸደቅንበት ሁኔታ ነው ያለው። ለዚህም ለስፔርም ለነዳጅም ብለን ከ10 ሚሊዮን ብር በላይ በጀት የበጀትንበትና ያጸደቅንበት ሁኔታ ነው ያለው በበጀት ዓመቱ። አሁንም ይህን ተግባራዊ እያደረግን አገልግሎቱ የተሻለ አገልግሎት እየተሰጠ ያለበት ሁኔታ ነው ያለው። አምቡላንስ ከእናቶች ወሊድ አገልግሎትና ለጤና ጣቢያ የሚያስፈልገውን ግብዓት ከማቅረብ ውጭ ምንም አይነት ለሌላ ተግባር እንደ ጉባ ላፍቶ ወረዳ አገልግሎት አይሰጥም ማለት ነው። ይህን ትኩረት አድርገን በመስራታችንም ዛሬ ላይ ሽልማት ተበርክቶልና በእርግጠኝነት ከዚህ በኋላም ለምናደርገው የእናቶች አገልግሎት ስራችን ትልቅ ምላሽ የሚሰጥ አገልግሎታችንን የሚያፋጥንልን ሀብትን ያገኘ ነው። ዛሬም በዚህ ልክ ሽልማቱን አግኝተናል። ሌላም ቀጣይም ደግሞ ወደ ጉባ ላፍቶ በተለይም ደግሞ ሌሎች አምቡላንሶች የአገልግሎት ዘመናቸው የረዘመ ስለሆነ ተጨማሪ ሽልማትም ሪሶርስም ለማግኘት ጠንክረን እንሰራለን። ጉባ ላፍቶ ላይ አንድም እናት በአምቡላንስ አገልግሎት በዚህ ምክንያት ደግሞ ህይወቷን ማጣት የለባትም። ስለዚህ ይህም መፎክር አድርገን ነው ጉባ ላፍቶ እየሰራን ያለ ነው። ቀጣይም በዚሁ እናስቀጥላለን ለማለት ነው። ለተሰጠን ሽልማት በጉባ ላፍቶ ወረዳ አስተዳደር ምክር ቤት ስም ዞን ጤና መምሪያን እናመሰግናለን። አመሰግናለሁ።
አምቡላንስ ሁሌም በየጊዜው ይመጣል። ወደ ወረዳዎች እናወርዳለን። ስናወርድ በመስፈርት ነው የምናወርደው። መስፈርት አለ። አምቡላንስ መመደቢያ መስፈርት የዞኑ ማኔጅመንትም የዞኑ አመራሮች ጋር ያደረግነው መስፈርት አለን። በዛ መስፈርት መሰረት አምቡላንሱ ለጉባ ላፍቶ ሊሆን ይችላል ማለት ነው። ይሄ የሆነበት ምክንያት ጉባ ላፍቶ ላይ አምቡላንስ አጠቃቀምና አያያዝ ትልቅ ነጥብ አለው መስፈርቱ። ጉባ ላፍቶ የአምቡላንስ አጠቃቀሙ ሁሉም ጤና ጣቢያ ላይ በማንኛውም ጊዜ ሰላምም ሲሆን የጸጥታ ችግርም ሲሆን አምቡላንሶቹ ወደ ጤና ተቋም ያወርዳል። ይሄ ማንኛውም አካል ያወቀው ስለሆነና የጉባ ላፍቶን አምቡላንስ እናቶች በአግባቡ በማንኛውም ጊዜ እየተገለገሉበት ስለሆነ አምቡላንሱን ለታለመለት ዓላማ በሁሉም ጊዜ እየዋለ ስለሆነ ከታለመለት ዓላማ ውጭ ከጤና አገልግሎት ውጭ ለሌላ አገልግሎት የማያውል ወረዳ ስለሆነ አምቡላንሱ ለጉባ ላፍቶ ደርሷል። እሱ ብቻ አይደለም፣ አምቡላንሶቹን በአግባቡ ጥቅም ላይ እየዋሉ ከመሆናቸው ጋር ተያይዞ በጣም ሩቅ አመቺ ያልሆነ መንገድ ያለባቸው ጤና ተቋማቶች ላይ ሁሉ እየገቡ ስለሆነ ያሉት አምቡላንሶች አሁን ላይ ትንሽ አርጅተዋል። ምክንያቱም በአግባቡ ስለተጠቀሙባቸው አሁን አገልግሎት የሚሰጡት አምቡላንሶች በጣም ቁጥራቸው ብዙ ቢሆንም ደህና የሆኑና አገልግሎት የሚሰጡት አምቡላንሶች ትንሽ ናቸው። እሱ ስለሆነ አገልግሎት የሰጠ ስለሆነ ለጉባ ላፍቶ መተካት አገልግሎት ሰጥተው ያደረጉትን አምቡላንሶች መተካት አስፈላጊ ሆኖ ስላገኘ ነው ተክተናል ማለት ነው። ከዚሁ ጋር ተያይዞ ሌሎች ወረዳዎች ላይም ሌሎች ጤና ተቋማቶች ላይም እንዲሆን የምንፈልገው አምቡላንስ ሲመጣ ጀምሮ የራሱ የሆነ የአምቡላንስ አጠቃቀም መመሪያ አለ። አምቡላንሶችን በታለመላቸው ዓላማ ባላቸው መመሪያ የአስተዳደር መመሪያ መሰረት ለእናቶችና ለታለመለት የጤና አገልግሎት ብቻ ሁሉም ወረዳ እንዲያውል እንፈልጋለን። እሱ ብቻ አይደለም፣ በተጨማሪም አምቡላንሶች ወቅቱን የጠበቀ ጥገናና በአስፈላጊው ጊዜ ሁሉ ሊሞላ የሚችል ነዳጅ በጀት ሰኪው ማድረግ ያስፈልጋል። በዚህ ረገድ ጉባ ላፍቶ ላይ ችግር አላገኘንም። ለ2018 በጀት ዓመት ወደ 9.8 ሚሊዮን ብር ነው ለአምቡላንስ ተመድቦ ያገኘነው ጉባ ላፍቶ ላይ። በዚህ ልክ የመደበው ወረዳ ዞኑ ላይ የለም። ያ ማለት ለአምቡላንሶቹ ተገቢውን እንክብካቤ ያደርጋሉ፣ ተገቢውን አገልግሎት እንዲሰጡ ያደርጋሉ። ሌሎች ወረዳዎችን በዚህ ልክ እንዲመጡ ነው የምንፈልገው። የምንመድበውም ይሄንን አይተን ነው። ወረዳው ላይ የገባው ተቋሙ ላይ የገባው አምቡላንስ ጤንነቱ ተጠብቆ በአግባቡ ጥገና እየተደረገለት ለታለመለት ዓላማ ሳይሆን ሌላ ተጨማሪ አምቡላንስ የማውረድ እንትኑ የለም። ስለዚህ አሰራሩን ጠብቀን መስራት ስላለብን ወረዳው ላይ የደረሱት አምቡላንሶች በሚገባቸው ልክ ተይዘው የሚጠበቅባቸውን አገልግሎት መስጠት አለባቸው የሚል መልእክት አለ። በነገራችን ላይ ወረዳዎች እና ጤና ተቋማቶች ድጋፍን በላይ ካለ ብቻ መጠበቅ የአካባቢ አቅምን የአካባቢ ሀብትን ተጠቅሞ አምቡላንስ ብቻ አይደለም ጤና ተቋም አምቡላንስ መግዛት ከጤና ተቋም መገንባት ያንሳል። ጤና ተቋማትም እንዲገነቡ እንፈልጋለን። በራሳቸው እንደ ህዝባቸው ፍላጎት እንደ ኒዱ እንደ ህዝብ ቁጥራቸው እንዳላቸው ጤና ተቋም ግንባታም እንዲገነቡ እንፈልጋለን። አምቡላንስም እንዲገዙ እንፈልጋለን። የአካባቢ ሀብትን በመጠቀም አካባቢያዊ የሆነ ሀብት በማመንጨት ተሽከርካሪም እንዲገዙ እንፈልጋለን። እቅዳችን ቢያንስ ሚኒመሙ በአንድ ጤና ጣቢያ አንድ አምቡላንስ እንዲኖረው 8 ጤና ጣቢያ ያለው ወረዳ 8 አምቡላንስ እንዲኖረው እንፈልጋለን ማለት ነው። በዛ ልክ አልመጣንም ገና። እሱ እንዲሆን እኛም ወደ ላይ የምንችለውን ሁሉ እናደርጋለን። ወረዳውን በራሱ የአካባቢ ሀብትን በመጠቀም ይሄን የማሟላት ስራን እንዲሰራ እንፈልጋለን እና አምቡላንስ ጋር ተያይዞ ያለንን